አሁን ልዕልት እናቷን ለመጠየቅ ስለምትወጣ እሷን መከታተል አለብኝ። እሷን ተከታትዬ ጨርሼ የእሷን ጉዳይ ከጨረስኩ በኋላ ወደ ራሴ እመለሳለሁ። ነገር ግን ግዴታ እሷ ያለችበትን ቦታ ማወቅ አለብኝ። ምክንያቱም እኔ ሳስበው የሆነ የሚያስጠላት ሰው ያለ ይመስለኛል። ያለበለዛማ እስካሁን ድረስ እንደዚህ ተደብቃ አትኖርም ነበር። ለማንኛውም አሁን ልጅቷ ስለምትወጣ እሷን ተከታትዬ ግዴታ ያለችበትን ማወቅ አለብኝ። አዎ መከታተል አለብክ፣ ግን እንደምታገኛትም ተስፋ አደርጋለሁ። በነገራችን ላይ ልጅቷ በጣም ተጠራጣሪና ነቄ ስለሆነች እንዳታይ በተጠንቀቅ ነው መከታተል ያለብህ። አይ ችግር የለውም፣ በዚህ በኩል አትጨነቅ። እንደምንም ብዬ ግን ያለችበትን ቦታ መድረስ አለብኝ። በላሁን እንዳጠፋኝ ልከተላት ብሎ ከቁጭ ካለበት ሊነሳ ሲል አበባ መጥታ እጅህን ታጠብ ምግብ ፈልገሃል ነበር ስትለው ዳዊትም እንዴ እስካሁን የት ነበርሽ? መቼ ነው የጠየቅኩሽ? ቆየኩ። የት ሄደሽ ነበር እስካሁን ድረስ ሲላት አበባ መለስ አደረገችና ካንተ ጋር ተኝቼ ወይ ብላፋውን ያዝ አደረገችን። አይ እንዳንተ ተኝቼ ነበረ። እና ምንድነው አሁን ምግቡ ተዘጋጅቷል ትፈልጋለህ ስትለው ባክሽ ወደዛ አልፈልግም። እያያት ነው የምታወራው? ምን እያለች ነው ያለችው? አይ በቃ ተዋት ዳዊት፣ አሁን አንተ ሂድ ይለዋል። ዳዊትም እችን በጥፍ ነበር ማለት ለዛ ዞር በይልኝ፣ ሁለተኛ አንቺ የሰራሽውን አልበላም ሲላት ተወዋ ታዲያ የሚበላልኝ ይጠፋል መሰለህ እንደ ብላ ተመናቅራበት ዳዊትም ወጥቶ ይሄዳል ማለት ነው። ከዛ ካለብ ጋር ትንሽ ታወራለች። ቆይ ግን ይሄ ልጅ ጤነኛ ነው ብላ ካለብን ስትጠይቀው እነሱማ ጤነኛ ናቸው እኔ ነኝ እንጂ በሽተኛ ሲላት አይዞ ለነገሩ መልካም ሰው እኮ ሁልጊዜም እግዚአብሔር ይፈትነዋል። ስለዚህ አይዞ አትጨነቅ። እኔ እምልህ እንደው እኔማ ላንተ ነበረ ያችን ቆንጆ አመለሸጋ ላንተ ነበረ ምድረህ ስትለው ካለብም ሳቃለና እና አሁን እሺ እንዴት ነህ ምግብ ላምጣልህ ስትለው ወዳውኑ እሱ ጋር እያወራ እያለ አይ ችግር የለውም አንቺም እኮ መልካም ሰው ነሽ ምናምን ሲላት አይ ምን ዋጋ አለው መልካምነት እያከኩ መኖር ሆነ እንጂ ስትለው ወዳውኑ ሉሊት ትመጣለች ማለት ነው። ሉሊት መጣ አበባ ምን እየሰራሽ ነው ስትላት አይ ከካለብ ጋር እያወራን ምግብ ላምጣልህ ብዬው ከዛ በዛውም እያወራን ነው ስትላት እሺ በቃ አሁን እኔ ትንሽ ከካለብ ጋር ላወራ ስለሆነ እባክሽን ቦታ ተለቂልኝ ብላ ስትላት እሺ ችግር የለውም አውሩ ብላ መለስ ብላ ወደ ኋላ ያፈገፈገች እያለ ሉሊት ለካለብ እና ካለብ ብላ ወሬ ስትጀምርለት እና ምን ብላ እየሮጠች ሄዳ ከነሱ አጠገብ ትቆማለች። እንዴ ምን ነካሽ? እኔ እኮ ካለብን ላዋራ ነው ስትላት እሺ በቃ አውሩ ብላ ተመልሳ ትሄዳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። እንኳን ደህና መጣችሁ። ስለመጣችሁ አመሰግናለሁ። ያው እንደተለመደው ላይክ ማድረጋችሁን እንዳትረሱ ማለት ነው። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እናም ሉሊት ካለብ እኔ ከሉሊት ጋር ያላችሁን እሰጥ አገባ እንድታቆሙ ፈልጋለሁ። አንተ የወደፊት ባሌ ነህ፣ እሷ ደግሞ እህቴ ናት። ስለዚህ እኔ በሁለታችሁ መካከል ጭቅጭቅ እንድፈጠር አልፈልግም። የእሷን ነገር ተውልኝ ብዬ በጣም ብዙ ጊዜ ነግሬሃለሁ፣ ነገር ግን ሊሳካ አልቻለም። እባክህን ከእሷ ጋር ያለህን ንትርክ ልታቆምልኝ ትችላለህ ብላ ስትጠይቀው እሱም እኔም እኮ ከእሷ ጋር ያለ ማለቴ አንቺና እሷ እንድትለያዩ አልፈልግም፣ ወይም ደግሞ በመካከላችሁ ችግር እንድገባ አልፈልግም። ነገር ግን እያየሻት ነው እንዴት እንደሚያደርጋት ሲላት እሷም አዎ እያየኋት ነው፣ ግን በቃ ተዋት፣ ምንም ማድረግ አይቻልም። እናም የእሷን ጉዳይ ደግሞ ለእኔ ተውልኝ ስትለው እሺ በቃ እኔ ካሁን በኋላ ልዕልትንም ቢሆን ለማግባባትና ለመቅረብ እሞክራለሁ አንቺ እንዳልሽሽ ብሎ ሲላት አዎ እንደዛ አድርግልኝ፣ ምክንያቱም እኔ ሰላም ነው የምፈልገው። በቃ እኔ ነገር በጣም ነው የሰለቸኝ፣ እባክህን ካልብ ስትለው እሺ በቃ አሁን ወደስ ልትሄጂ ነው ሲላት የሆነ የምጨርሰው ጉዳይ አለኝ እሱን ጨርሼ ከዛ ያን የፋይሉን ተቀብዬ ስራዬን መስራት ነው የሚሆነው ስትለው አንቺ ግን አምነሻት ነው ታመጣልኛለሽ ብለሽ? አዎ አምናታለሁ። ልዕልት የሆነ ነገር አደርጋለሁ ካለች ታደርጋለች። ስለዚህ እኔ 100% አምናታለሁ ልዕልትን ስትለው እኔ ግን አይመስለኝም፣ ብታመጣልሽ ኖሮ እስከዛሬ ታመጣልሽ ነበር። እሷ ግን ሌላ ነው ስራዋ፣ እባክሽን አትሞኝ፣ የምታመጣልሽ አይመስለኝም ስላት አይ እኔ ልዕልትን 100% አምናታለሁ፣ ስለዚህ ታመጣልኛለች ስትለው እሺ በቃ ደስ እንዳለሽ ብሏት እሷም በቃ ነገሮችን ጨርሼ ለመምጣት ልውጣ ብላ ትሄዳለች ማለት ነው። ከዛ እሷ ወጣ ስትል ወደ ማር ቤት ይሄዳል ማለት ነው። ወደ ማር ቤት ሲሄድ
ሰራተኛዋ እያለቀሰች ነበረ ማለት አበባ። ከዛ ምን ሆነሽ ነው ምናምን ሲላት አባቷ ታሞባት ለአባቷ ማሳከሚያ ብር አምጪ እንደተባለች እና የመድኃኒት መግዣ እንደጠፋ ስትነግረው ካለብ እና ምን ሆነሽ ነው እንደዚህ የምታለቅሽው እባክሽን አስረጅ ምናምን ብሎ ካላት በኋላ ነው እንግዲህ አባቷ እንደታመመና የመድኃኒት መግዣ እንዳጣቸው ነገረችው። ከዛ ምንም ችግር የለውም ለሉሊት እኮ ብትነግሪያት እሷ በጣም መልካምና ቀን የዋህ ልጅ ናት፣ ሁሉንም ነገር ግልጽ አድርገሽ ከነገርሻት ልትረዳሽ ትችላለች ሲላትኝ አይ እኔማ ትናንትና መጥቼ ማስቸገሩ በጣም ከበደኝ እንጂ ልነግራት አስቤ ነበር፣ ነገር ግን በጣም ፈራሁኝ እንዴት ብዬ ልንገራት ስትለው አይ እሷ በጣም መልካም ልጅ ናት፣ ብትነግሪያት ታግዝሻለች። ለማንኛውም አሁን ይሄን 2000 ብር እኔ እሰጥሻለሁ ግን ለማንም እንዳትናገሪ ሲላት አረ እግዚአብሔር ይስጥልኝ 2000 ብር እኮ ግን በጣም ብዙ ነው ስትለው እንዴ የ2000 ብር ነው ብዙ ችግር የለውም ምን እሰጥሻለሁ ብቻ ግን አንቺ እንደነገርኩሽ ማንም እንዳያውቅ ለማንም እንዳትናገሪ ስላት ኧረ ማንም አያውቅም በጣም ነው የማመሰግነው እኔ እኮ ገና ስገባ ነው የወደድኩ በጣም መልካም እንደሆንክ ታስታውቃለህ ስትለው ችግር የለውም በቃ ለማንኛውም አሁን ብሩን እኔ አስገባልሻለሁ ወደ አባትሽ ትልኪያለሽ ይላታል ማለት ነው። እሷን በጣም አመሰግናለሁ ብላ ደስ ብሏትኝ ለአባቷ ብሩን አስገብታ ስትመለስ መንገድ ላይ እየመጣች እያለ ሉሊት ደግሞ ወደዛ ወደምትፈልግበት ቦታ እየሄደች ሁለቱ መንገድ ላይ ይገጣጠማሉ። ሁለቱ መንገድ ላይ ሲገጣጠሙ እንዴ አበባ የት ሄደሽ ነው ደግሞ ከቤት መውጣት ጀምርሽ የት ቆይተሽ እየመጣሽ ነው ብላ ሉሊት ስትጠይቃት አዎ ምን መሰለሽ አባቴ ታሞብኝ ብር ላስገባ እኮ ባንክ ሄጄ ነው ማለት አልገባኝም ምን ሆኖ ነው ደግሞ አባቴ ምን እንደሆነ አላውቅም ድንገት ታመመ ብለው የመድኃኒት መግዣ ስላልነበረው ብር ላስገባ ወጥቼ ነው እንደውም እኮ ብታይ አንድ መልካም ሰው ሰጥቶኝ ነው እኔ አልነበረኝም ብር ማን ነው እሱ ያ ብላ ልትናገር ስትል ከዛ ወደ ራሷ መለስ ሳለችና ካልብ እንዳትናገሪ ብሏት ስለነበረ ብታይ በጣም አንድ መልካም ሰው የማቀው ነበረ እሱ ሰጥቶኝ አሁን ባንክ አስገብቼ መጣው ስትላት እና ታዲያ ለምን አልነገርሽኝም ለኔ ብትነግሪ ኑሮ እኮ እኔ አግዝሽ ነበረ አንድ ላይ እስካለን ድረስ አንቺም እንደ እህቴ እኛም እንደ እህቶች ነን ስለዚህ መተጋገዝ አለብን ሁለተኛ ችግር ሲፈጠር ግን ለኔ እንድታሳውቂ ችግር የለውም እንተጋገዛለን ስትላት እሺ በቃ ከልብ አመሰግናለሁ እኔ እኮ ጠይቅሻለሁ ብዬ ነበረ ነገር ግን ገና ከመምጣቴ ብር ስጭኝ ብዬ መጠየቁ በጣም ስለከበደኝ ነው ለማንኛውም ስላደረግሽልኝ ስለተብብርሽ ከልብ አመሰግናለሁ ብላት ሁለታቸው ይለያያሉ ማለት ነው። ዳዊት ልዕልትን ከስር እየተከተላት ነው ምንም ነገር ነቅ ያላለችበትም እዛ ቦታ ይደርሳል ብዬ አስባለሁ። ዳዊት ከኋላ የሆነ እየተከተላት ነው እሷ ምንም ነገር አላወቀችም እናም ካለችበት ቦታ ይደርሳል ብዬ አስባለሁ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ ያረሳችሁ ካላችሁ ላይክ እያደረጋችሁ ኮሜንት አታብዙ ፕሊስ ኮሜንት ከምትደረድሩ ይልቅ ለሁላችንም የሚጠቅመን ላይክ ማድረጉ ነው እና ላይክ እያደረጋችሁ ቪዲዮውን እስከመጨረሻው እያያችሁ ብንተባበር እውነት እላችኋለሁ እኛም እናድጋለን ማለት ነው። የሌሎቹን ከምናሳድግ እርስ በርሳችን ብንተጋገዝ መልካም ነው ብዬ እላለሁ። አመሰግናለሁ። ባባይ